እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ወድ ወረደን ህወሓትን በሓባር ይሰርሑ ምህላዎም ዘይተረድኦ ሰብ ተሃልዩ ክሳብ ሕጂ ልዕሊ 400 ዝኾኑ መናእሰይ መንእሰይ ከይዱ ይውዳሉ ሃፍታም ካብ ዓዲ ይወፅእ ኣሎ ስርዓተ ግረፍ ኣብ ጀነቫ ከቢር ዝኾነ ፖለቲካዊ ስፍዒት ገጢሞሎ ሰላም ጥዕና ይሃብለይ ኣብ መላእ ዓለም ኮይንኩም ነዚ ቻናል ዝትከታተልዎ ዘለኹም እዚ ቻናል ኣብ ሁሉን ወቅታውን ኩነታት ኣመልክቲው ብትግርኛ ዝመሓላለፍልኩም ዜና ትጅዩ ነዚ ቻናል እዚ ሓደሽቲ ዝኾንኩም ሳብስክራይብ ምግባር ቤተሰብ ይኹኑ ቀልጢፉ ንኽወጽሖም ናይ ደወል ምልክት ኣይትረስዑም። የትግራይ ወጣቶችን በተመለከተ ጠቅላይ ሚኒስትሩ አስደንጋጭ የሆነ ምላሽን በፓርላማ በዛሬው ዕለት እየሰጡ ይገኛሉ። የትግራይ ወጣቶች ለሱዳን ጦርነት ተሸጠዋል ያሉት በሱዳን ነው። የሀገራቸው አልበቃ ብሎ ለሱዳን ተሸጠው በሱዳን ጦርነት ላይ ይገኛሉ ሲሉ ነው እጅግ አስደንጋጭ የሆነ ምላሽን እየሰጡ የሚገኙት። በዛሬው ዕለት የፓርላማ ስብሰባ ተደርጎ ጠቅላይ ሚኒስትሩ ከፓርላማ አባላት እንዲሁም ደግሞ ከምክር ቤት አባላት የሚነሱላቸውን ጥያቄዎች እያብራሩ እንዲሁም ደግሞ ምላሽ እየሰጡ ይገኛሉ። ጠቅላይ ሚኒስትሩ እንግዲህ የትግራይ ወጣቶችን በተመለከተ የተነሳላቸው ጥያቄ ይህንን ብለዋል። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳዩ ወደ ሱዳን ተሸጋግሯል። በዚህ ውስጥ በጉዳዩ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ተከታትዬ አዳዲስ መረጃዎችን አሁን ማጋራችኋለሁ። የፕላስ ምልክቱን ታዲያ መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ። ብታሕቲ ቀይዲ ውዕሎ ቀታሊ በዓል ቤቱ ድሕሪ 5 መዓልታት ኣብ ቁፅጥር ፖሊስ ውዕሎ ኣብ ትግራይ ወረዳ ፀራ ወንበርታ ከተማ ሓቂ መስሓል ብ25 ሰነ 2018 ዓ.ም ምሸት ኣብ ልዕሊ ወይደሮ ሸዊት ኣረጋዊ ዝተፈፀመ ዘስካሕክሕ ናይ ቅትለት ገበን ተጠርጣሪ ዝኾነ በዓል ቤታ ብፖሊስ ትግራይ ኣብ ትሕቲ ቁፅጥር ውዕል ኣሎ። እቲ ተጠርጣሪ ድሕሪ እቲ ገበን ን5 መዓልታት ተሰዊሩ እንተፀንሐ እኳ ብሰንኪ ፖሊስ ዘካየዶ ረቂቅ ክትትልን ህዝቢ ዝገብሮ ዘይተሓለለ ምትሕባር ሎሚ 30 ሰነ 2018 ዓ.ም ኣምባሲኡ ኣብ ቀይዲ ከም ዳእሰየ ተገሊጹ ከም ጠዛብ ፖሊስ ኮሚሽን ትግራይ ወድ ወረደን ህወሓትን በሓባር ይሰርሑ ምህላዎም ዘይተረድኦ ሰብ ተሃልዩ ክሳብ ሕጂ ፖለቲካ ክቋርጽ ኣለዎ። ምክንያቱ ኣብ ዓለም ከምዚ ዓይነት መፈንቀለ መንግስቲ ረኣየ ይፈልጥ ኢን ኣድቫንስ እንዳነገርካ መዓዝ ከም ዝኾነ ከመይ ከም ዝኾነ እንዳገለጽካ እሞ እንዳተሸምገልካ ከምዚ ዓይነት መፈንቀለ መንግስቲ የለን። መፈንቀለ መንግስት ሃንደበታውን ብምስጢር ተሓልዩን ሰብ ውጽኢቱ ጥራሕ ይሰምዕ ተፈንቅልያ ኢኻ ትሰምዕ እምበር ክፍንቀል እዩ ዝበሃል ኣብ ዓለም ተራእዩ ሰሚዐ ይፈልጥ። ስለዚ ብሓባር እዮም ዝሰርሑ ዘለዉ ሓይሊ ስለ ዘይብሉ ጥራሕ ኣይኮነን ወዲ ወረደ ዋላ ሓይለ ይሃለዎ ዝኾነ ይኹን መንግስቲ ንባዕሉ ንምክልኻል ፈንጠርጠር ምባሉ ኣይተርፍ ተዘየለ ሱቕ ኢሉ መግለፂታት ዘይስማዕማዕ እንተመሰለ ድራማ እዩ ገጸ ባህሪ ንምንታይ እዚ ድራማ ድልዩ እንተኢልኩም ክሳብ ትውግእ ዝፍፀም እቲ መዓልቲ ዝቆረፅዎ ክሳብ ዝውሰን ካብ ፌደራል ዝርከባ ሰርቪሳት ይኹና ባጀታት ተሃልየን ተንጠባጠባ ንሰን ንኽዕቀባ ይኸው ሕጋዊ መንግስቲ እኮ ክሳብ ሕጂ እኮ ይፈንቀልናየን እሞ ናብ ፍርዲ ቤት ዘይቀርቡ ተኮይኖም ዘይክሰሱ ተኮይኖም ፌደራል እውን ክሳብ ሕጂ ንምንታይ ከም ዘይከሰሶም ኣይደኖ ክኸሶም ምክንያቱ ናይ ወዲ ወረደ ትፍለጥ ሸዓ ኣብ ሕጊ ከውዕሎም ፍርዲ ቤት ፃውዒትካ ፌደራል ክመፀሎም ኣለዎ ሕጂ ምክንያቱ ግልፂ ንክኸውን እምበር ንዓይ ግልፂ ወዲ ወረደ ብሓንሳ ይሰርሑ ምህላዎም ግልፂ እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስቶ የተከተለ ኃይል ነበረ።
አሁን ግን 22 እና መገናኛ ህንፃ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ሀብት እያፈራህ ሀብትን እያጣጣምክ ራስን ደግሞ ለመስዋዕት ማዘጋጀት አብሮ አይሄድም። አልፎበታል እና ይሄ ምኞትም አይጠቅምም። ቅድም ብየዋለሁ፣ አሁን ደግሜ መናገር የምፈልገው የሚያስፈልገን ሰላም ነው፣ የሚያስፈልገን ትብብር ነው፣ የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው፣ ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። ግን አንድ ነገር ማወቅ አለባቸው። የዛሬ 20-30 ዓመት አሁን ያለው መንግስት አሁን እዚህ ፊት ለፊት የምታዩቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት ነው። እውነቴን ነው። ኢትዮጵያ ለዘመኑ ለሲዝን የሚመጥን መሪ መፍጠር ካልቻለች ሰዎች እየወጡ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይሄ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ቢሰጣ አትፈጥርም ማለት ነው። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ። በፍጹም አትጠብቁ። ድልና ቲፒኤልኤፍ አራምባና ቆቦ ናቸው። አትጠብቁ። ለምን መሰላችሁ? የሚያሳየው ነገር ኒው ብለድ፣ ኒው ቶት፣ ኒው ዳይሬክሽን የማይቀበል ፎርስ በነበረው ነገር የትም አይደርስም። ያስ ቢሆን እኛ የምንፈልገው ሰላም ነው። ከማንም ቢሆን መነጋገርና ሰላም ልማት ነው የምንፈልገው። ከግጭት አናተርፍም፣ አይጠቅመንም። በተለይ ትግራይ አካባቢ የኛ ትልቁ ምኞት ባህር ዳር የምናየውን፣ ጎንደር የምናየውን፣ ጅማ የምናየውን፣ አርባ ምንጭ የምናየውን የኮሪደር ዴቨሎፕመንት መቀሌ ማየት ነው ምኞታችን እሱ። ከዚህ ውጭ ያለው ጉዳይ አይጠቅመንም፣ አንፈልገውም። የኛ ባንዳዎች የክራብ ሜንታሊቲ ያላቸው። ክራብ ተጠላልፎ መውደቅ እንጂ ተያይዞ ማደግ አይችልም። ተጠላልፎ መውደቅ ጠቃሚ አፕሮች አይደለም። በእኛ ሀገር ብልህ ከራሱ ጠቢብ ግን ከሰው ይማራል ይባላል። ጠቢብ መሆን እንኳ ባንችል ከኛው ስህተት ተምረን የማናድግ ከሆነ አስቸጋሪ ነው። ባለፈው የፈጠርነውን ስህተት መድገም የለብንም። በቃን፣ ግጭት አያስፈልገንም። የኢትዮጵያ መከላከያ ሰራዊት አሁን ያለው አቅም ትናንትና ካለው ጋር አይገናኝም። ግጭት ካለ ኪሳራው፣ ጥፋቱ ብዙ ነው እና እባካችሁን በየትኛውም ቦታ ያላችሁ ሊቀመንበር ካልሆናችሁ ዓለም የለ ይመስላችሁ። እናንተን ሊቀመንበር ማድረግ እንሰጣችኋለን፣ ግን ሰላማችሁ ስጡን። ይህን መልእክቴ ነው። ሁልጊዜ እኔ ከሌለው፣ እኔ ካልመራው፣ እኔ ከሌለውበት ሁሉ ኪሳራ የሚል እሳቤ አደገኛ ስለሆነ እሱን ማድረቅ ያስፈልጋል። በሁሉም ወገን ነው። በሁሉም ወገን ትግራይ ብቻ አይደለም፣ ኦሮሚያም ይሰራል። እኔ ታግያለሁ፣ እኔ 40 ዓመት ቆይቻለሁ፣ 50 ዓመት ቆይቻለሁ፣ እኔ ያለው የሚሉ ሰዎች ኦሮሚያ ውስጥም አሉ። እውነት ነው፣ ታግለዋል፣ አይካድም። ለምሳሌ የኦነግን የትግል ታሪክ ለማራከስ የሚሞክር ኦሮሞ የለም። ልንገራችሁ፣ ታግሏል። ኦነግ ኦሮሞን አንቅቷል፣ ኦሮሞን አደራጅቷል። ምንም አይናቅም፣ ክብር ይገባዋል። ነገር ግን አሁን ያለው ዘመን፣ አሁን ያለው የሊደርሺፕ አፕሮች ያኔ ከምናውቀው ጋር ይለያል። ለዛ ደግሞ የተዘጋጀ ኃይል ሲኖር እንዲሁ ሰብሰብ ብሎ ማክበር ጥሩ ነው። መናናቅ ሲጀምር ኒው ጄኔሬሽን ብቻ ለሚናቀው። ለምሳሌ በትግራይ አይታችሁ ከሆነ ታደሰ ወረደ ማለት እድሜውን በሙሉ ወይም ጻድቃን ማለት እድሜውን በሙሉ ትግራይ ታገለ ነው። በትግል ደረጃ ደብረጽዮንና
ታደሰ ወይም ጻድቃን እምብዛም አይለያዩም፣ አብረው ነበሩ። አንደኛው ጥሩ ሌላው መጥፎ ሊሆን አይችልም። ግን እየወደቅ ስትሄድ ልክ እንደ ውሃ ነው። እየወረቅ ስትሄድ መሽተት ትጀምራል። ማራከስ ከጎን ይጀምራል። ኦነግ ጋር ብትሄዱ እንደምታውቁት እኔና ጋሽ ዳውድ ኢብሳ ይለያያል እሳቢያችን። ግን ጋሽ ዳውድ ኢብሳ ጀግና ናቸው። ይሄንን ግን አልክድም። ላለፉት 40 ዓመታት ኮንሲስተንትሊ ለኦሮሞ ሕዝብ ታግለዋል፣ በችግር በመከራ ውስጥ። እኔ ጀግነታቸውን አምናለሁ። አብሮ የታገለው ግን አያምንም። የጋሽ ዳውድ ግሩፕ ጋሽ ሌንጮን ያራክሳል፣ የጋሽ ሌንጮ ግሩፕ ጋሽ ዳውድን ያራክሳል። ሁለቱም ግን ጀግኖች ናቸው። መራከስ አያስፈልግም፣ መማር ነው የሚያስፈልግ። ከድካማቸው ተምረን የበለጠ ሆነን መገኘት እንጂ አንዱን ማራከስ ዋጋ የለውም። ሲሚለርሊ ቲፒኤልኤፍ ለትግራይ ህዝብ ያደረገው ተጋድሎ፣ የአማራ ታጋዮች ለአማራ ያደረጉት ተጋድሎ፣ የአፋር፣ የሶማሌ፣ የቤኒሻንጉል፣ የጋምቤላ ክብር ሊሰጠው ይገባል። ነቅተው ለማንቃት ሞክረዋል። ነገር ግን አሁን ዘመኑ ኤአይ ነው፣ ተላልፈናል። ብዙ መራራቆች ስላሉ አንድ ነገር እያሰቡ በአንድ ጊዜ በመስራት አይሆንም። ኦፕሬቲንግ ሲስተሙ በጣም ፈጣን ነው። ይህን አምኖ መቀበል የሚያስፈልግ ይመስለኛል። በእርግጠኝነት የምነግራችሁ ግን አምኖ መቀበል ካልቻሉ መቼም ማሸነፍ አይችሉም። መቼ ቲፒኤልኤፍ ምን ጥንካሬ ያለው በደንብ ትምህርት ተወስዶበታል፣ ጠቃሚ ስለሆነ። ኦነግ ምን ጥንካሬ ያለው ትምህርት ተወስዶበታል። ምን ስንፍናና ድካም አላቸው፣ ትምህርት ተወስዶበታል። እነሱም በተረጋጋ መንፈስ ያንን መማር ያስፈልጋቸዋል። ተከብረው ጥሩ ወላጅ ጥሩ ሽማግሌ የሆኑ መኖር ስለሚቻል ማለት ነው። አሁን በስተርጅና ብዙ አስፈላጊ አይደለም። የኢትዮጵያ ፖለቲካ ከእንግዲህ በኋላ አዛውንቶችን ለምክር እንጂ ለፖሊሲ መንጨት አትፈልግም። እውነቴን ነው፣ ምክር ብቻ ነው። ምክንያቱም ዓለም ተገለባብጣለች እና አሁን ያለችውን ዓለም እናንተ ለመገንዘብ በጣም ከባድ ስለሆነ አልፎ አልፎ ምክር ሲያስፈልግ ከሁሉም ሽማግሌዎች መስማት ጥሩ ነው። ማክበር ጥሩ ነው። ሲታመሙ ማሳከም ጥሩ ነው። ከሞቱም በክብር መቅበር ጥሩ ነው። ከዛ አልፎ ግን ፖሊሲ እንዲያመነጩ እኔም አልጠብቅም። ከኔና ከኔ በላይ ያላችሁም እርማችሁን አውጡ። ጊዜው እያለፈ ነው። ሰላም ስርዓተ ግረፍ ኣብ ጀነቫ ከቢር ዝኾነ ፖለቲካዊ ሰፊዒት ገጢምዎ ኣሎ። እዚ ፖለቲካዊ ስዕረት ድሕርቲ ኣብ ዝሓለፈ ቀረባ መዓልታት ስርዓተ ግረፍ መንገዲ ሶፊያ ተስፋ ማርያም ከምኡውን ኣብ ኤርትራ መንገዲ ዑስማን ሳልሕ ዝገብሮ ዝፀንሐ ሎቢ ነቲ ፍሉይ ሰብሳቢ ናይ ውድብ ሕቡራት ሃገራት ብዶክተር ባብል ኬር ዝምራሕ ተልእኹ ብቅዕ ዘቕረቦ ሕቶ ተነፂጉሎ። እዚ ከዓኒ ንዓና ንኤርትራውያን ብሓፈሻ እንደለይት ፍትሒ ዓብ ዓወት ክኾን ከሎ ንስርዓተ ግረፍ ግን ዓብዪ ፖለቲካዊ ስፍዒት ዓብ ፖለቲካዊ ክሳራ እዩ። ምክንያቱ እዚ ፍሉይ ሰብሳቢ ናይ ሰብኣዊ መስላት ኣብ ጉዳይ ኤርትራ ኣብ ሓምለ 2012 ካብ ዝቐውም ንድሓር ማለት እዩ ነቲ ኣብ ኤርትራ ዝግበር ምግሃዝ ሰብኣዊ መሰላት ኣብ ኤርትራ ዝግበር ገደብ ኣልቦ ዕስክርና ባርነት ማለት እዩ ከምኡ ከዓኒ መጭወይቲ ደቂ ሰባት ንስደት ምስጋር ሰባት ኣብ ዝተፈላለዩ እስር ቤታት ከምኡ ከዓኒ ጭውያ ቤታት ዝግበር ግፍዕታት ዶኩመንት እንዳገበረ ናብ ውድብ ሕቡራት ሃገራት ትካላት ውድብ ሕቡራት ሃገራት ናብ ማሕበረሰብ ዓለም ዘቕርብ እዩ። እዚ ናፃ ዘይሻራዊ ኒውትራል ዝኾነ ኣካል ማለት እዩ ነቲ ኣብ ኤርትራ ዝግበር ምግሃዝ ሰብኣዊ መሰላት ብናይ ውድብ ሕቡራት ሃገራት ፀጋታት ተጠቒሙ ብዝገብሮ ስራሕ ንዓና ንኤርትራውያን ብፍላይ ነቶም ደለይት ፍትሒ ዓብ ረብሓ ክህልወና ከሎ ንስርዓተ ግረፍ ከዓኒ ቀሊል ዘይኮነ ተሓታትነት ኣለዎ ማለት እዩ። ምክንያቱ ሎሚ ይኹን ፅባሕ ስርዓተ ግረፍ ካብ ስልጣን ምስተኣልየ ዋላው ናብ ሰዓት እዚ ድሕር ኣብ ሕጊ ኣብ ተሓታትነት መፂና እቲ ንሕና ንብሎ ዘይኮነ ከምዚኣቶም ዝኣመሰሉ ነፃ ዝኾኑ ናይ ውድብ ሕቡራት ሃገራት ትካላት ዝመዝገብዎ ወይ ከዓኒ ዘቕርብዎ ፀብፃብ እዩ ኣብ ቅድሚ ሕጊ ይኹን ኣብ ቅድሚ ቤት ፍርዲ ዋጋ ዝህልዎ ማለት እዩ። እዚ ስለ ዝኾነ ስርዓተ ግረፍ ነዚ ፍሉይ ፀብፃቢ ናይ ዕድመ ስርሑ ወይ ከዓኒ ስልጣን ከብቅዕ ሓያል ዝኾነ ሎቢ ወይ ከዓ ጎስጓስ ዝገብር ፀኒሑ ኣብ መወዳእታ ግን ስርዓተ ግረፍ ከምቲ ዝሓሰቦ ክሰልጦ ኣይከኣለን። ኣብዚ ናይ መበል 62 ፍሉይ ቤት ምክሪ ኣኼባ ናይ ውድብ ሕቡራት ሃገራት ዝነበረ 23 ሃገራት ነዚ ፍሉይ ፀብፃቢ ስፔሻል ራፖርተር ስርሑ ክቅፅል ከድምፃ ከለዋ ካብኣተን 6 ጥራየን ስርሑ ከብቅዕ ኢለን ማለት እዩ። እተን 6 እውን ግብፂ ገዲፍካ እተን ካልኦት ከም በዓል ቻይና፣ ኩባ፣ ከም በዓል ብሩንዲ ዝኣመሰላ ንሰን እውን ተመሳሳሊ ኣብ ሃገረን ዝፍፀም ምግሃዝ ሰብኣዊ መሰላት ዝከታተሉ ፍሉያት ልኡኻት ስለ ዘለው
حد عين الشجر سلزلوان ينبر مس إيرترا ويكانت إيرترا قداي سلسلنا قصايكم عمود أتاجن أتن دبزها هاجرات أتي أبي إيرترا زقبر زلو مجهسة أو مسألة خاب علتنا بعلت ندابة أسي خير سلزلو زخوني يكون نجر لوت سلزيلا نتي أبي إيرترا زلو سرعات كأني بتحتات النت تحس لزلو أتي عمام نايزي فلوي الأخ خلص الوسينا نالو أزي نسرعات قدف سعراتي نعنا غاني أزي عب عوتي نمنتاي ندحر لنا خونا حدا مجمرات حتى تنت أمسفان حجازي مغنيات غمتي أقدم زبولكم مالتي إزي فولي صابصابي ناي ودو حرات هاجرات نتي أبي إيرترا زقبر زلو مجهسب أو مسرات دوكومنت غيرو بمرفوعات أسني مساخر غيرو ناب ودو حرات هاجرات صابصاب تقرب مالتي توسيو صباح نغو هاجرات ابل على سرعه قرف قرات جبرا ندحر اخوينا ابل على سرعه قرف قرات خوينا جبنيات هاد حق ندحر اخور بخوينا نوسيخا تتقم مالتي لومي يكون صباح نتي ندالي فتحي وسيت مبغسين ስለዚህ ندحر لومي اذا فلوي لو خسرحو ابقيعو كابز ندحر ما يبي دحر عامه كلت عامه سرعه قرف الا خلخو ግን ነዚ ብድሕር ሕጂ ዝመጽ ገበናትን ግፍዕታትን ዝስንድ አካል ندحر زي اللي خوينو ገበነኛሃት ከምሉጥ ይኦም ስለዚህ እዚ ተኻለኸኒ ነቲ ድምጽ ዘይብሉ ህዝብና ድምጽ ዝኸውን ኣካል ናይ ውድብ ሕራት ሃገራት ምክንያቱ ብባጀት ናይ ውድብ ሕራት ሃገራት ፀጋት ናይ ውድብ ሕራት ሃገራት ተጠቂማት ኣብ ኤርትራ ዝግበር ምግሃስ ሰብኣዊ መሰረት ኣብ ኤርትራ ዝግበር ጭውያታት ኣብ ኤርትራ ዝግበር መቕተልቲ ብዛዕባ ኣብ ኤርትራ ዘሎ ዓመፅ ኣብ ልዕሊ ደቂ ኣንስትዮ ኣብ ኤርትራ ዘሎ ባርነት ነዚ ኩሉ ፀብፃብ ዝእክብ ኣካል እዩ ስለዚህ እዚ ንሕና ኣቕሊልና ክንሪኦ የብልናን ማለት እዩ ምክንያቱ ሎሚ ይኹን ፅባሕ ድሕሪ ፅባሕ ኣብቲ ፍትሒ ንሓተሉ ግዜ ኣገዳሲ ሰነዳት ስለዝኾነ ማለት እዩ ስለዚ እዘን 23 ሃገራት ነቲ ፍሉይ ፀብፃብ ቅፅል ምውሳነን ናይ ብሓቂ ዓብዪ ዓወት እዩ ብድሕሪኡ ኣብ ሰዓበ እቲ ፍሉይ ፀብፃብ ኮይኑ ካብ 2012 ናት ክሳብ ሕጂ ዝፀንሐ ዶክተር ባዊኬር ናይ ስራሕ ግዚኡ የብቅዕ ስለ ዘሎ 8 ተወዳደርቲ ቀሪቦም ኣሎ ሓንቲ ካብኣቶም መብዛሕትና ንፈልጣ ኢና ኣብ ሆላንድ ዘላ ፕሮፌሰር ሜርያም ቫን ራይዘን ትበሃል ማለት እዩ ስለዚ ፕሮፌሰር ሜርያም ኣዝዩ ዓሚቕ ዝኾነ ኣፍልጦ ኣብ ኤርትራ ስለ ዘለዋ ስርዓተ ግደፍ እንድሕር ዳ ንሳ ናይቲ ፍሉይ ፀብፃቢ ውድብ ሕራት ሃገራት መራሒት ኮይና መፅያ ከቢድ ዝኾነ ሳዕብየን ክህልዎ ስለ ዝኽእል ድሮ መጥቃዕቲ ብልዕሊኣ ጀሚሮም ኣሎ ማለት መንገዲ ዘይወግዓውያን ማዕከናት ዜና ናይ ትካል ናይ ስርዓተ ግደፍ ማለት እዩ ከም በዓል ናሽናል ኢንትረስት ሜርያም ቫን ራይዘን ንኣንፃር ህዝቢ ኤርትራ ንህዝቢ ኤርትራ ምብትታን መንእሰይ ፈሓም ምባል ብዙሕ ስራሕ ዝሰርሐት ሕጂ ከዓ ኣብዚ ተወዳዲራ ኣላ ክሳብ ክንደይ ኣብ ልዕሊ ህዝቢ ኤርትራ ዝፅልእ ዘለዋ ኢሎም ከቢድ ዝኾነ ፀለመ ይገብርሎ እሱ ግን ኣይኮነን ሓቂ ምክንያቱ ልዕሊ ዝኾነ ይኹን ፕሮፌሰር ሜርያም ብዛዕባ ስራሕን ግፍዕታትን ስርዓተ ግደፍ ስለ ትፈልጥ እዩ ፕሮፌሰር ሜርያም ማለት እዩ ብዛዕባ ስርዓተ ግደፍ ዝገብሮ ምስጋር ደቂ ሰባት ነዊሕ ዓመታት ተኸታቲላ ክስንድ ዝፀንሐት ብዛዕባ ኣብ ኤርትራ ዘሎ ምግሃስ ሰብኣዊ መሰረት ብዛዕባ ኣብ ኤርትራ ዘሎ ዓመፅ ኣብ ልዕሊ ደቂ ኣንስትዮ ብዛዕባ ኣብ ኤርትራ ዘሎ ሃገራዊ ኣገልግሎት ተባሂሉ ናብ ባርነት ዝተቐየረ ነዊሕ ዓመታት መፅናዕቲ ዝገበረት ሰብ እያ ስለዚ መፅያ እንታይ እያ ኤርትራ እንታይ እዩ ዘጋጥም ዘሎ ኢላ መፅናዕቲ ወይ እውን ግዜ ኣይክወስደላኒ ብቐጥታ ስራሕ ክትኣቱ ማለት እዩ ካልኦት ካብዞም 8 ተሓፂዮም ዘለዉ መብዛሕትኦም ኣይንፈልጦም ኢና ብዛዕባ ኤርትራ ዓሚቕ ኣፍልጦ እንድሕር ኣ ዘይብሎም ኮይኑ ብዛዕባ እቲ ሃገር ንክፈልጡን ገዛእሱም ነዊሕ ግዜ ክእል እየ ስለዚ ኣነ ይኹን ኩላትና ኤርትራውያን ፕሮፌሰር ሜርያም ነዚ ናይ ፍሉይ ልኡኽ ናይ ውድብ ሕራት ሃገራት ቦታ ንክትሕዞ ድምፅና ሳፖርት ኢንዶርስ ክንገብር ኣገዳሲ ኮይኑ ይስማዕኒ ሰዓት እዚ ምክንያቱ ዓሚቕ ኣፍልጦ ኣለዋ ስርዓተ ግደፍ ድሮ ኣብ ስሪኡ ክሸይን ጀሚሩ ኣሎ ንሳ ኣብቲ ቦታ ምምፃእ ድሮ እውን ማለት ኣብኡ ኸየላ ነቲ ናትና ሽግር መከራ ነቲ ኣብ ደገ ዝገብረሎ ስግረ ደቦ ዓመፅ ነቲ ኣብ ደገ ዝገብሮ ዘሎ ናይ 2 ሚእታዊት ነቲ ናይ ስርዓተ ግደፍ ብመንገዲ እቲ ኤምባሲ ይኹን ከምኡ ከዓ YPFDJ ዝገብሮ ነዚ ኩሉ እውን ኣብዛ ሰዓት እዚኣ ከይተረፈ ፀብፃብ ናብ ዝተፈላለዩ ወይ ከዓ ሰነዳት ዶክመንት ምግባር ናብ EU ይኹን ካልኦት ናብ መንግስቲ ሆላንድ ተቐርብ ሰብ ስለዚ ኢንዶርስ ንግበራ ድሕር ዳ ንሳ ነዚ ናይ ዶክተር ባዊኬር ተኪኣቶም ርግፀኛ እየ ካብ ዝፀንሐ ዝሓሸ ስራሕ እውን ክስራሕ ትኽእል እያ ዝብል እምነት ኣለኒ ስርዓተ ግደፍ ድሮ ፈሪሑ ስለ ዘሎ ንሳ ከይትምረፅ ኣንፃራ ጎስጓስ ጀሚሩ ስለ ዘሎ ንሕና ከዓኒ ናታ ደገፍ ክንገብር ኣለና again ስርዓተ ግደፍ ብከቢድ ተፀፊዑ ኣሎ ኣብ ጀነቫ ከቢድ ዝኾነ ፖለቲካዊ ስዕረት ገጢሞ ኣሎ ዓሙን ተመሳሳሊ ስዕረት ገጢሞ ነይሩ ለዚ ኮንግራቹሌሽንስ እንኳ ሓጎሰና ንኩልና ኤርትራውያን ብፍላይ ከዓኒ ደለይት ቴንክ ዩ
كم زتري وزلهم لعلي 400 ዝኾኑ መናእሰይ ናይ ዓፋር ናብ ሓርነታዊ ቃልሲ ከም ዝተጸምበሩ ተሓበሬታ ወጪ ዘሎ እዞም 400 መናእሰይ ትርእይዎም ዘለኹም ናብ እጉጉመ ዝተባህለ ናይ ሓርነታዊ ቃልሲ ብመንግስቲ ኤርትራ ዝተዳለወ كم زي تتصبري تحبريتا أزوم مناعسي زي أنصار بلسقنا ويدموني أنصار أبي حمد ويدموني أنصار أبي عفار زلو بلسقنا بأول 4 استمرحة ناي بلسقنا سرعات أنصارو زواتيو زي قدميلو استجمرة زاكيد حزي أم حيال زركبنا زوم عطوات زي آتهم دماني نتي أب عفار ككايد زحاسو ناي بلسقنا حيلي وعفار كقورز حسبة عودوكينات نمفشال زعلمن سرعاتاوي لوطي نمنصا اب سرعاتاوي لوطي نمنصا زصعر زلو حيلي زي بقند دماني بمنغستي اريترا زمولن حرنت ناي حزبي عفر نوصا يوتي كيدي قندي علامه كم زي تريو زلهم አሁን ያለው ኔትወርክ ሊደርሺፕ ከሰሜን ኮሪያ ጋር ማወዳደርም ትንሽ ለሰሜን ኮሪያ አንፌር ነው ቢያንስ ስርዓት ያለው መንግስት ኮነ ሳይንስ ልማት ምናምን የሚያረቅ አቅሙ በፈቀደው መጠን እኮ ምርምሮች ውስጥ ይገባል ዓለም ጋር ተወዳዳሪ ላይ ያደረጉት ሚችሎች ሚሳይሎች ይሰራ ወይስ ይሰራ የኛው ከሰፈር በተለቀመ ጥይት ገጥሜ ሰውም ያለቀ በሂማን ዌቭ ታክቲክስ በሰው ማዕበል ዘመቻ መንግስት ቀየራለሁ ብሎ የሚያምን ከስተቱ በተደጋጋሚ ሳይማር አሁንም ሌላ ስተት ለመፈጸም የኔ ነው ሞኖፖሊ ብሎ የሚያምን ሊደርሽፕ ነው ሶ ይሄ ህግ የምትለው ህግ አንደኛ እንደዛ አይነት ህግ የማውጣት ስልጣን የለውም ሲጀመር ካሰብከው ለምሳሌ የብልጽግና መንግስት የሾማቸው ሰዎች እስከ ሞት ይፈረድባቸው አይደለም መሰለኝ እስከ እድሜ ልክ ሶኒ አሁን በቴክኒካሊ እድሜ ልክ እንትን አለብኝ ማለት ነው አሁን እሱ ሲያረጉት እና ያለው እሱ አይደለም ምን ያክል የድንቁርና ደረጃ ላይ እንዳሉ ብቻ ነው የሚያሳይህ ነው እነዚህ ሰዎች ህግ አራዊት የሚባለው ነው ያወጡት ህግ አራዊት ነው ሰው እንዴት አስቧል ለምሳሌ አስገድጄ ለመልመልህ ስለው ሬዚስት ካረገ 50,000 ብር አስከፍየው ቀጥቼው እንደገና አስገድጄ ስልጣን አስገባዋለሁ ለነሱ የትል ህይወት ማለት ነው የወጣት ህይወት ደንታቸው አይደለም የቅርብ ጊዜ ምሳሌ ነገር የ36 እና 38 ዓመት ወጣት ስራ አስፈጻሚ አባላት ነበሯቸው እነሱ ከፌደራል ሰዎች ጋር ከነጌታቸው ጋር ትገናኛላችሁ ክህደት ባንዳነት ወዘተ የሚል ስም ሰጥተው አወረዷቸው የ74 ዓመት ሰው ሊቀመንበር እንዲሆን ፕሬዝዳንት እንዲሆን ለእንትኑም እኮ ለማየቱም እኮ ያስጨንቃል በጣም ወጣቶች ካላመጣ በስተቀር ድርጅት እኮ ባዮሎጂካል እድሜ ያለው ወጣት በመጨመር ነው እድሜውን የምታስቀጥል እንጂ ማንዴላ ወይ ኦሊቨር ታምቦ የኤንሲ መሪ ሆኖ እስከ እድሜ ልክ ካልቀጠልን ቢሉ ኖሮ ኤንሲ ሊጠፋ ነበር ሰው ደንታቸው አይደለም አሁን ጠፋ ድርጅት ጠፋ በቃኝ እነሱ መኖራቸው ነው ለትግራይ ህዝብ ብቸኛ የድህነት ምንጭ ብሎ ነው የሚያስቡት እነዚህ ሰዎች ከራሳቸው ጋር ፍቅር ወድቀው ከራሳቸው ሐሳብ ጋር ሐሳብ ሳይኖራቸው ማለት ነው ፍቅር ወድቀው ለነሱ ህልም ወይ ቅዠት ሲባል ወጣት በሺዎች በ10 ሺዎች ምናልባትም በሚሊዮኖች ቢያልቅ ደንታቸው አይደለም ሰው መቆም አለበት ማስቆም መቻል አለብን ሁሉም ሰው በዚህ ደረጃ ነው ሊረዳው የሚገባው ህዝቡ ማይክፋ አይፈልገውም ወጣቱም በግልጽ የነገረው ነው አሁን ይሄ ቡድን ተምሮ ወደ ህሊናው ይመለስ ምለው ነገር የለኝም ቆሞ መቅረት ብቻ አገር በሚያጠፋ ደረጃ የህልውና አደጋ በሚሆን ደረጃ ነው ቆሞ የቀረው እሱ ነው አደጋው ወይ ቆሞ ቀርነቱን ቢቀበል አንድ ነገር ነው ግን ከቢዮንድ ይሄዳል በሚሰራቸው ስራዎች በሚተነኩሳቸው ትንኮሳዎች በሚያወጣቸው መመሪያዎች አሰራሮች ወዘተ የህዝብን ህልውና አደጋ ላይ ጣለ ከመወገድ ውጭ ሌላ ተስፋ የሌለው እሱን ተው እኔ በወንጀል መጠየቅ ካለብኝ ይሄን ወንጀለኛ ድርጅት በጊዜው አለማጋለጥ ካልሆነ በስተቀር ከሌላ ኃይል ጋር በመስራት ወንጀለኛ ነን ማለት ምንም የሞራል ብቃት የለውም የክሪሚናል ኢንተርፕራይዝ ሶኔ ለትግራይ ህዝብ የሚጠቅመው የፌደራል መንግስት አካል ቲፒኤልኤፍ እኮ ቢችል ከሸኔ ከፋኖ ከገሌ ከምናምን ባሉ ኃይሎች ጋር ተዳብሎ አዲስ አበባ መግባት ይፈልጋል አዲስ አበባ ሲገባ ማን ስልጣን ይሰጠዋል እሱ ጊዜ ነው የሚያውቀው ግን ያስጨንቀኝ እነሱ የሚሰጡት ስም አያስጨንቀኝ የሚያስጨንቀኝ በዚህ በቀጠሉ ቁጥር የትግራይ ህዝብ
የህልውና አደጋው ሞር ፕሮናውንስ ሊሆን ይሄዳል ነው እንዳልኩት። በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለመጀመር ካልሆነ ስለቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው ቆጥረው